የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 5 አዲ ኢሮብ የአዲ ኢሮብ ሕዝብ የመቻቻል የእንግዳ ተቀባይነት የሕዝብና የታጋይ አንድነት ፍቱን አርአያ ነው። አዲ ኢሮብ በትግራይ ክፍለ ሀገር ሰሜን ምስራቅ በአጋሚ አውራጃ አዲግራት ከተማ በስተ ምስራቅ የሚገኘው በአብዛኛው ተራራማ የሆነ ወረዳ ነው። የአዲ ኢሮብን ወረዳ በስተ ሰሜን ደብረ ሜላ፣ በስተ ምስራቅ ሃዶ፣ በደቡብ ምስራቅ በኩል አፋር እንዲሁም በደቡብ ሳቤህና ሱብሃ፣ በምዕራብ በኩል ደግሞ ጉሎ ማክዳና በኤርትራ ግዛት ውስጥ የሚገኘው የአካለ ጉዛይ ወረዳ ያዋስኑታል። ከትግራይም ይሁን ከወሎ በኩል ካለው ለቀይ ባህር በጣም ቅርብ የሚባለው በአዲ ኢሮብ ውስጥ የሚገኘው ሰንገዴ የሚባለው ቦታ ነው። የአዲ ኢሮብ የደብረ ሜላና የሃዶ ነዋሪዎች የሳሆ ቋንቋ ተናጋሪዎች ናቸው። የአዲ ኢሮብ ማህበረሰብ አባላት ከ90 በመቶ በላይ የክርስትና እምነት ተከታዮች ሲሆኑ የደብረ መላና የሃዶ ነዋሪዎች ግን በአብዛኛው የእስልምና ሃይማኖት ተከታዮች ናቸው። የአፋር ብሔረሰብ አባላትም የእስልምና ሃይማኖት ተከታዮች ሲሆኑ የተቀሩት ደግሞ የትግርኛ ቋንቋ ተናጋሪዎችና የክርስትና ሃይማኖት ተከታዮች ናቸው። የቋንቋ ልዩነት ቢኖርም የአዲ ኢሮብ ባህሎች በብዛት ከላይኛው የትግራይ ህብረተሰብ ጋር ስለሚመሳሰሉ እርስ በእርስ ለመግባባት አይቸገሩም። የአካባቢው ሰዎች እንደሚሉት ኢሮብ የሚለው ቃል የመጣው ኢሮባ ከሚለው ሲሆን ይሄም በሳሆ ቋንቋ ወደ ቤት ግባ ማለት ነው። ስለዚህ የማህበረሰቡ ስያሜ ምንጭ የኢሮብ ህዝብ እንግዳ ተቀባይ፣ ኑ ግቡ፣ ብሉ፣ ጠጡ የሚል ደግና የዋህ ህብረተሰብ ከመሆኑ ጋር የተያያዘ ነው። የአዲ ኢሮብ ማህበረሰብ አባላት መልእክት የሚለዋወጡበት የሚስጥር ቋንቋ አላቸው። ያንን መልእክት የሚስጥር ቃሉን የሚያውቅ ሰው ብቻ እንጂ ሌላ ሰው ሊረዳው አይችልም። አዲ ኢሮቦች ወንዱንና ሴቱን እንዲሁም ሕፃናቱን የሚያሳትፍ ማህበራዊ ኑሮ አላቸው። እንደ ደጋው ክርስቲያን አክራሪነት አይታይባቸውም። ትናንሽ ልጆች ከወላጆቻቸው ጋር አብረው ማዕድ ይቀርባሉ። በጨዋታ ጊዜም ተከባብረው ይሳተፋሉ። ባህላዊ ጨዋታቸው ወኔን የሚነካ ነው። ከበሮ አመታታቸው ከዜማው ጋር የተዋሃደ በመሆኑ በጣም ያስደስታል። ከ6 እስከ 8 በሚሆኑ ሰዎች ከበሮ በሚመታበት አንድ ዘፈን ላይ የሁሉም ከበሮ እኩልና አንድ ሆኖ ሲሰማ በጣም ያስደንቃል። የዘፈናቸውን ግጥሞች ቋንቋውን መስማት ለማይችል ሰው እንኳ ከዜማው እንዲሁም በእነሱ ላይ ከሚታየው ስሜትና ወኔ በመገንዘብ እንዲረዳው የሚያደርግ ጥልቀት አለው። ኢሮብ ልዩ ልዩ እጽዋትና አበቦች የሚገኙበትም ለም ቦታ ነው። በተለይ ከሰንገዴ በስተ ምስራቅ ከእንደሌ በረሃ ወረድ ብሎ ያለው ቦታ በሁሉም የዓመቱ ወቅቶች ልምላሜ የማይለየው ነው። የኢሮብ ማርና ቅቤ ከኢትዮጵያ ምርጥ የሚባል ነው። ማሩ ቆንጆ ስለሆነ ጠጃቸውም ልዩ ነው። ኢሮቦች ገበያ ሲወጡ ለደጋው ሕዝብ ማር፣ ቅቤና ወተት ካቀረቡ በኋላ ለራሳቸው ደግሞ እህል ሸምተው ይመለሳሉ። አዲ ኢሮብ የተለያዩ ሀገራዊና ታሪካዊ ሃይማኖታዊ ቅርሶች ያሉት ወረዳ ነው። ጉንዳ ጉንዶ የሚባለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀደምትና ታሪካዊ ገዳም የሚገኘው በሳዕሲ ወረዳ አሲምባ ተራራ በስተደቡብ በኩል ሲሆን ገዳሙ ትልቅ ዋጋ የሚሰጣቸውና ጥንታዊ ቅርስ የሆኑ የግዕዝ መጻሕፍት የሚገኙበት ዝነኛ ገዳም ነው። አባቶች እንደሚሉት ይህ ታሪካዊ ገዳም በግራኝ መሐመድ ጊዜ ጽላተ ሙሴ ከአክሱም ወጥቶ ተደብቆ የቆየበት ገዳም ነው።
የኢሮብ ወረዳ ባህላዊ ከተማ በሆነችው አሊቴና ውስጥ የሚገኘው በኢትዮጵያ የመጀመሪያ የሆነው የካቶሊክ ቤተክርስቲያን የተመሰረተው በ1840 ዓመተ ምህረት ሲሆን በቤተክርስቲያኑ ስር የተቋቋመ ዘመናዊ የሚስዮን ትምህርት ቤትም አለ። ይህ ትምህርት ቤት በጣም የታወቀና ለአዲ ኢሮብና ለአካባቢው ህብረተሰብ ልጆች ሩቅ የነበረውን የትምህርት ዕድል በቅርቡ በማስገኘት ከፍተኛ ድርሻ ያለውና ውጤታማ ትምህርት ቤት ነው። ትምህርት ቤቱ ለአካባቢው ማህበረሰብ ልጆች የዘመናዊ ትምህርት ዕድል በማስገኘት ብቻ ሳይሆን ከትግራይ ክልልም ጭምር ቀደምት ከሚባሉ ትምህርት ቤቶች አንዱ የሚባል ነው። ይህ ትምህርት ቤት ከተመሰረተ ጀምሮ ነፃ የትምህርት ዕድል እየተሰጣቸው ወደ ሮም የሄዱ በርካታ የአካባቢው ተማሪዎች አሉ። ከነዚህም ተማሪዎች መካከል ወደ ተለያዩ የአውሮፓ ሀገሮች ሄደው በልዩ ልዩ የሙያ መስኮች ከፍተኛ ትምህርት ለመከታተል የቻሉ አሉ። ከነዚህ መካከል ትልቅ ቦታ የደረሱ ብዙዎች ናቸው። ከቀደምት የኢትዮጵያ ተማሪዎች መካከል በዚህ የካቶሊክ ሚሽን ተምረው ከፍተኛ የትምህርት ዕድል ካገኙት አንዱ የኢያፓ መስራችና የማዕከላዊ ኮሚቴና የፖሊት ቢሮ አባል የነበረው ዶክተር ተስፋዬ ደበሳይ ይጠቀሳል። አዲ ኢሮብ ተራራማ፣ ጫካና በረሃማ ስለሆነ እስከ ቅርብ ጊዜ ድረስ ብዙ የዱር እንስሳት፣ ነብሮች ጭምር እንደነበሩበት ይነገራል። አካባቢው ሁሉ ጊዜ እርጥበት ስለማይለየው ከፍታው እየጨመረ ወደ አሲምባ ጫፍ እየተጠጉ በሄዱ መጠን ጫካው ጥቅጥቅ ያለ ደን ይሆናል። ከአዲ ኢሮብ ተራራዎች ትልቁ ከፍተኛ ቦታ የአሲምባ ጫፍ ነው። አሲምባ ማለት ቀይ አበባ ማለት ሲሆን የዚህ ተራራ ከፍታ 3250 ሜትር ነው። ከአሲምባ ተራራ ወደ ቀይ ባህር አቅጣጫ የመሬቱ አቀማመጥ እየቀነሰና ያቆለቆለ ሄዶ ከመሬት ወለል በላይ 150 ሜትር ድረስ ዝቅ ይላል። አሲምባ ከፍተኛ ቦታ ከመሆኑ የተነሳ ሌሊት በጉም ይሸፈናል። በአሲምባ ተራራ ጫፍ ላይ በጣም ቀዝቃዛና የጠራ ንጹህ ውሃ ያለው ጅረት አለ። ይሄ ወንዝ ወደ ደቡብ አቅጣጫ ይወርድና ከአሲምባ በታች የሚገኘውን የጉንዳ ጉንዴን ታሪካዊ ገዳም ያለማል። ኢሮብ በተራራዎች የታጠረ ቦታ ነው። በምዕራብ ከደጋው በኩል ወደ ውስጥ ሲገባ በሰሜን በኩል የአይጋ ሰንሰለታማ ተራራ ይገኛል። የአይጋ ተራራ በበረአትሌ በኩል ወደ ምስራቅ ተዘርግቶ እስከ ደንከል ይደርሳል። የማዕቢኖን ተራራ ደግሞ በስተ ምስራቅ በኩል የአሲምባን ተራራ ገጥሞ እስከ አንደሌ ይሄድና ደንከሌ ጫፍ ይደርሳል። የአይጋ ተራራ በደቡብ በኩል ካለው የማዕቢኖን ሰንሰለታማ ተራራ በሚገጣጠምበት ቦታ ላይ ትንሽ ሸለቆ ይሰራሉ። በዚህ ሸለቆ ቀዳዳ በኩል ወደ ኢሮብ መግባት ይቻላል። በሁለቱ የተራራ ሸንተረሮች መጋጠሚያ ላይ በሚገኘው ሸለቆ ውስጥ የሚገኝ ወንዝ በሁለቱ አፋፍ መካከል አድርጎ ወደ ምስራቅ ይወርዳል። ተራራውና ሸንተረሩ ተሰልፎ ውበቱ ዓይን የመማረክ ስሜትን የማንበርከክ ኃይል አለው። የቦታው አቀማመጥ ለሽፍቶች በጣም አመች ስለሆነ በዚያን ጊዜ ለመንግስትም የሚያስቸግሩ ሽፍቶች አዲ ኢሮብ ወደሚገኘው የአሲምባ ተራራ ጫካ ነበር የሚገቡት። የኢሮብ ሕዝብ ውጊያ የማይፈራ፣ ያገኘውን ተካፍሎ የሚበላ፣ ያመነውን በፍጹም አሳልፎ የማይሰጥ፣ እስከ ተፈለገው ጊዜ ደብቆና ጠብቆ የሚያቆይ ሕዝብ ነው። የኢሮብ ሕዝብ ካመነ አመነ ነው። ለምሳሌ አፄ ዮሐንስ ከመንገሳቸው በፊት ደጃዝማች በነበሩበት ጊዜ የመጀመሪያው ግዛታቸው ከአዲ ኢሮብ ጀምሮ እስከ ፈረስ ደጌ ቆላማው ቦታ ነበረ። በዚህ የሽፍትነት ጊዜያቸው የአዲ ኢሮብ ሕዝብ ደብቆ ጠብቆ አቆይቷቸዋል። የአዲ ኢሮብ ማህበረሰብ የደበቀውን ሚስጥር ማስወጣትም ሆነ ማግኘት አይቻልም። ጥብቅ ሕዝብ ነው።
ጣሊያን ኢትዮጵያን በወረረችበት ጊዜ የክልተ አውላሎም ሆነ የአጋሜ ጀግኖች መደበቂያቸው አሲምባ ነበረ። ስለዚህ የአዲ ኢሮብ ሕዝብ አሲምባን ምሽጉ አድርጎ ጣሊያንን እስከ መጨረሻው የተዋጋ ጀግና ሕዝብ ሲሆን በታሪክ የሚታወቀውም በጣሊያን ያልተገዛ ማህበረሰብ ተደርጎ ነው። በተጨማሪም የኢሮቦችን ጀግንነት ያስመሰከሩ በኢትዮጵያ ታሪክ የታወቁ ትውልዳቸው ኢሮብ የሆነ ብዙ ጀግኖች በታሪክ መዝገብ ተጽፈዋል። ኢሮብ ተመሰረተ የሚባለው በ7ኛው መቶ ክፍለ ዘመን ነው። በአፈ ታሪክ እንደሚነገረው እነ ቀዳማዊ ምኒልክ ከእስራኤል ሲመጡ አብሯቸው የመጣ ስምዖን የሚባል ሰው ነበር ይባላል። የስምዖን ሚስት እሌኒ የንጉሥ ምኒልክ ሚስት እህት ነበረች። አክሱም እንደገቡ ስምዖን የተወሰኑ አሽከሮችን ይዞ ወደ ክልተ አውላሎ ሄደ። ከክልተ አውላሎ ደግሞ ወደ አስመራና ወደ ኤርትራ አካለ ጉዛይ ሰራዬ ሲንቀሳቀስ ነበረ። በተለይ በጽርዓ ክልተ አውላሎ ብዙ ጊዜ ተቀምጦ ከትውልድ ትውልድ አልፎ ወረደ ምህረት የሚባለው ተወላጅ ላይ ሲደርስ 3 ልጆችን ይዞ ከ700 ዓመት በፊት ኢሮብ ሰፈረ። 3ቱ ልጆቹ ሐሰበላ፣ መሁኔቶና አልገዳ ይባላሉ። 3ቱ የኢሮቦች ማህበረሰብ ቤተሰቦች በእነሱ ስም ተሰይመው ተመሰረቱ የሚባለው በዚህ ምክንያት ነው። 3ቱ ኢሮብ ከሚባሉት 2ቱ አልገዳና ሐሰበላ የተዋህዶ እምነት ተከታዮች ሲሆኑ መሁኔቶች ደግሞ የካቶሊክ እምነት ተከታዮች ናቸው። ይሁን እንጂ ሁሉም በጋብቻም ጭምር የተሳሰሩ ናቸው። አዲ ኢሮቦች ካቶሊክና ተዋህዶ በሚባል የመከፋፈል ልዩነት አይታይባቸውም። ተአሊም ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ሆቺሚኒ እንደ ቼኩቬራ በዱር በገደሉ ትግሉን እንድትመራ። ወደ ሰንገዴ ተመልሰን እንደመጣን ተአሊም ወታደራዊ ስልጠና ሊሰጥ እንደሆነ ተነገረን። ሰንገዴ በአቀማመጡ ወጣ ገባ የሚበዛበት ዙሪያውን ትናንሽ ኮረብታዎች ያሉበት በመሆኑ ስልጠና ለማካሄድ የሚመች ቦታ ነው። ሰንገዴ ለምግብና ለመጠጥ ማዘጋጃ የሚሆን በቂ ውሃና ለማብሰያም በቂ እንጨት ያለው ስፍራ ነበረ። ስልጠናው ጠዋት በ11 ሰዓት ይጀምራል። በሰሜን በኩል ያለውን ተራራ በሩጫ ወጥቶ መመለስ ግማሽ ቀን ይወስድና እኩለ ቀን ላይ በ6 ሰዓት የጠዋቱ ስልጠና ይቆማል። ከምሳ በኋላ ስልጠናው ይቀጥልና 12 ሰዓት ያበቃል። ስልጠናውን የሰጡት ጌራ፣ ጂግሳ፣ አዲስ ዛህላይና ኃይሌ ነበሩ። በዚያን ወቅት በእግዴ አሰልጣኝነት ስለ ፈንጂ አጠቃቀም ልዩ ትምህርት ተሰጥቶናል። ግደይ የፈንጂ ኤክስፐርት ስለነበረ ፈንጂ እንዴት እንደሚሰራ፣ ምን አይነት ቅመሞች እንዳሉት፣ እንዴት እንደሚፈነዳና ሌሎች ከፈንጂ ጋር የተያያዙ ዕውቀቶች ያገኘንበትን ስልጠና ሰጠን። የሰራዊቱ አባላት በስልጠና ላይ ስንሆን ጋንታ መሪዎቹ እየቀደሙ አካባቢውን ይቆጣጠራሉ። ከእራት በኋላ እስከ ምሽቱ 3 ሰዓት ድረስ ተሽኪል ወይም ደፈጣ ይዘን እየጠበቅን እናመሻለን። 3 ሰዓት ከመሙላቱ በፊት መተኛት የተከለከለ ነበረ። ለመኝታ ጊዜ አመራሩ 2 አባላት በአንድ ላይ ሆነን እንድንተኛ ይመድባል። አብሮ መተኛት ሙቀት ስለሚሰጥና ብርድ ለመቀነስ ስለሚያስችል እንዲሁም ለጥንቃቄም ሲባል ነው። ማን ከማን ጋር እንደሚተኛ የሚወስኑት መሪዎች ናቸው። ተኙ የሚል ትዕዛዝ እስከሚሰጥ ድረስ መተኛት የተከለከለ ነበረ። እኔም ተኛው ነመራ ከሚባል ጓድ ጋር ሲሆን ሁለታችንም አዲሶች ነበርን። እንቅልፋችን ከተፈቀደው ሰዓት ቀድሞ እየመጣ እንቸገር ስለነበረ ተደብቀን በፈረቃ ለመተኛት ተስማማን። ተቆጣጣሪያችን ጂግሳ ከመጣ ያልተኛው የተኛውን ይቀሰቅሳል። ጂግሳ በየግማሽ ሰዓቱ እየመጣ
መተኛታችንንና ለመተኛታችንን ይቆጣጠር ነበር። ጂግሳ በተፈጥሮ ንቁ፣ በጣም ጥሩ የወታደራዊ አቋም ያለውና ጠንቃቃ ሰው ነው። የጂግሳን ኮቴ ስንሰማ እንንቀሳቀስና ያልተኛን መስለን እንታያለን። አዲሶች መሆናችንና የዕድሜያችን ገና 15 ዓመት አካባቢ መሆኑ ከስልጠናው አድካሚነት ጋር ሲዳመር እንቅልፋችንን መቋቋም በጣም ይከብደን ነበር። ከ3 ሰዓት በኋላ ግን ሌሊቱን እየተቀያየርን በተረኛ ዋርድያነት ከምንጠብቀው በስተቀር ሌሎች የሰራዊቱ አባላት ይተኛሉ። ከማለዳው 11 ሰዓት እንደገና ወደ ስልጠና መሄድ የሁሉም ግዴታ ነበር። በሕክምና ሙያ እንዲሰለጥኑ ለሚመደቡ አባላት ስልጠናውን የሚሰጠው ጌራ ነበር። ጌራ በጣም ወጣትና መልኩ ቀይ የነበረ ሲሆን የስፖርተኛ አይነት ሰውነትም ነበረው። ጌራ ለሰራዊቱ የመጀመሪያው የጤና ባለሙያና ሌሎቹንም በጤና ሙያ ያሰለጠነ ሰው ነው። ከጤና ባለሙያነቱ በተጨማሪ ኤርትራ በቆየበት ጊዜ ባገኛቸው የጦር ልምድ የተነሳ ጎበዝ ተዋጊና ታዋቂ የጦር መሪም ነበረ። በፖለቲካ የነቃ ከመሆኑ ባሻገር ኤርትራ በቆየበት ጊዜ ትግርኛ ቋንቋን ተምሮ አማርኛና ትግርኛን አቀላጥፎ ስለሚናገር ከሰራዊቱ አባላትና ከሕዝቡ ጋር በቀላሉ መግባባት ይችል ነበር። ጌራ የሕክምና ሙያ ስልጠና የወሰደው ከ4 ጓደኞቹ ጋር ጠፍተው ከኢትዮጵያ ለመውጣት ሲሞክሩ ሶማሊያ ውስጥ ታስረው ከተፈቱ በኋላ ነበር። ከእስር ሲፈቱ አብረው ከነበሩ የኤርትራ ተወላጅ ተማሪዎች ጋር ወደ ኤርትራ ከገቡ በኋላ በኢፒኤልኤፍ ሻዕቢያ ዶክተሮች አማካኝነት ሰለጠኑ። ጌራ ጎበዝና ታታሪ አሰልጣኝ ከመሆኑም ሌላ ከመጣበት ጊዜ ጀምሮ የሕክምና እርዳታ የሚያደርግልን እሱ ስለነበረ በቅጽል ስም ዶክተር እያልን እንጠራው ነበር። የሕክምና ባለሙያዎቹ በስልጠና ላይ በነበሩበት ጊዜ መርፌ መውጋት የሚለማመዱት በእኛ ላይ ነበር። በዚህ ልምምድ ጊዜ ጸጋዬ ደብተራው በቅርብ ካለ ሌላ ሰው እንዳይፈልጉ በመከልከል በፈቃደኝነት ራሱን ለመለማመጃነት ያቀርብ እንደነበርና ብዙ ጊዜ በመርፌ መጠቅጠቁ አይረሳኝም። ስንገዴ በቅርበት ከሚገኘው ከቀይ ባህርና በአካባቢው ካሉ ጋራዎች ርጥበት ስለሚያገኝና ከከፍታው ቦታ የሚወርደው ውሃ ስለሚያልፍበት ከዓመት ዓመት ርጥበት የማያጣና የማይደርቅ ለም የሆነ መሬት ነው። ዙሪያውን በአካባቢው የሚኖሩ ከብት አርቢዎች ገበሬዎች በጋው ሲጠነክርባቸው ከብቶቻቸውንና በጥበቃ የሚያግዟቸውን ውሾቻቸውን ይዘው ወደ ሰንገዴ ይዘልቁና ሰነባብተው ይመለሳሉ። ስልጠና ላይ በነበርንበት ወቅት ከብት አርቢዎች መምጣት እየጀመሩ ነበር። የከብት አርቢዎቹ ወደ ስፍራው መምጣታቸው ያስከተለብን ስጋት አልነበረም። ሆኖም በዚያኑ ሰሞን ቀስ በቀስ የስልጠናው አባላት ባልታወቀ ምክንያት በተቅማጥ በሽታ መጠቃት ጀመርን። ነገሩ ብዙ ባያስጨንቀንም የበሽታውን መንስኤ ማወቅ ባለመቻሉ አሳሳቢ ጉዳይ ሆኖ ነበር። አዘውትረን የምንበላው በጋለ ድንጋይ ወይም በቃጼላ ላይ የሚጋገር ቂጣ ደግሞ አገጋገሩም ሆነ ምግብነቱ ለበሽታ አምጪ ተዋሲያን የማያጋልጥ ከመሆኑም ባሻገር በጣም አስተማማኝ የሚባል ስለነበረ በተከሰተው የጤና ችግር ግራ ተጋብተን የምናደርገው ጠፋን። የአካባቢው ገበሬዎችም ለዘመናት የሚጠቀሙበት የአገጋገር ዘዴ ሲሆን ተመሳሳይ የጤና ችግር ገጥሟቸው እንደማያውቅ መረጃዎች ተገኝተዋል። በመጨረሻ በሁኔታው ግራ በመጋባት ችግሩን ለማጥናት እንዲቻል አባላት ስልጠና ሄደን እስክንመለስ የተወሰኑ ጓዶች ምግብ በምናበስልበት አካባቢ ቀርተው እንዲከታተሉ ተደረገ። ፀሐዬ፣ ግደይ፣ ሐዋዝ፣ ዘላለምና ጸጋዬ ደብተራው እየተቀያየሩ በምንመገብበት ቦታ በመቆየት ምግባችንንም አዘጋጅተው ይጠብቁን ጀመረ። በዚህ ሂደት የችግሩን መንስኤ ማግኘት ተቻለ።
ለግጦሽ ወደ አካባቢው ከሚመጡ አርቢዎች ጋር የነበሩ ውሾች የሚጋገረው ቂጣ እየሸተታቸው እኛ ወደ ስልጠና ስንሄድ የቃጼላ መጋገሪያውን ድንጋይ እንደሚልሱት ማወቅ ተቻለ። ከዚያ በኋላ ቂጣውን ከመጋገር በፊት ድንጋዩን በሚገባ ማጠብ ተጀመረ። የጤና ችግሩም ተቀረፈ። በስንገዴ አካባቢ ሌላው የማይረሳው ከጤና ጋር የተያያዘ ችግር ደግሞ በዓመቱ የመጀመሪያ ወራት ላይ የቆላ ዝንቦች እየተፈለፈሉ የሚፈጥሩት ችግር ነበረ። ዝንቦቹ በመጠናቸው ትላልቅ ሲሆኑ ተናዳፊዎችም ናቸው። የነደፉት አካል ወዲያውኑ ይቆስላል። ቁስሉ ደግሞ በቀላሉ የማይድንና አስቸጋሪ የቆላ ቁስል ስለሚሆን ይሄን ችግር ለመከላከል የምንጠቀምበት ዘዴ አስቂኝ ነበረ። መከላከያችን ዝንቡ ሲመጣ በሩጫ ጭምር ለመሸሽ መሞከርን ይጨምር ነበረ። ስንገዴ ለአንድ ወር ቆየንና በጥቅምት ወር 1968 ዓመተ ምህረት ወታደራዊ ስልጠናው ተጠናቀቀ። ስልጠናው ሲያልቅ ሰንገዴን ለቀን አዲ ኢሮብ ውስጥ ወደሚገኝ ወረአትለ ወደ ተባለ ቦታ ሄድን። ወረአትለ በበለስ የታወቀ ቦታ ነው። ጊዜውም የበለስ ወቅት ሲሆን በለሱን በነፃ ለምግብነት መጠቀም ይቻል ነበር። በለስ ከግንቦት ወር ጀምሮ እስከ ጥር ድረስ በአዲ ኢሮብ ውስጥ በብዛት ሊገኝ የሚችል ቁልቋል የሚመስል ለምግብነት የሚያገለግል የተክል አይነት ነው። በዚያ በወረአትለ ተፈጥሮ ሀብት የሚጠቀሙት የአዲ ኢሮብ ሰዎች ብቻ አልነበሩም። ከኤርትራ ከብቶቻቸውን ይዘው የሚመጡ ከብት አርቢዎች ጭምር ለሁለትና ለሶስት ወራት በለስ እየተመገቡና ከብቶቻቸውን ግጦሽ እያሰማሩ ሰንብተው ይመለሳሉ። ወረአትለ በከረምንበት ሰሞን አንድ ቀን ኃይሌ ቀጭኑ ሊያነጋግረኝ እንደሚፈልግ ነገረኝና ሄድኩኝ። በመጀመሪያ ስለ ሶሻሊዝምና ኮሚኒዝም አስረዳኝ። አንዳንዱ በህዋስ ተሰባስበን ከተሰጠን የፖለቲካ ትምህርት ጋር ይመሳሰላል። ብዙ ነገር ካስረዳኝ በኋላ በመጨረሻ አንድ ያላሰብኩትን ጥያቄ አነሳብኝ። በአምላክ መኖር ታምናለህ? አለኝ። በጥያቄው ደንግጬ ግራ ገባኝ። አዎ እኔ አምላክ በመኖሩ አምናለሁ አልኩት ጥቂት ቆየት ብዬ። አምላክ አለ የምትል ከሆነማ ሶሻሊስት ልትሆን አትችልም አለኝ መልሴን ሰምተው። እኔ የቄስ ገበዛያቴን መጽሐፍ ይዤ ቤተ ክርስቲያን እየተመላለስኩና የኦርቶዶክስ ተዋህዶ ሃይማኖታዊ ትምህርት እየተማርኩ ነው ያደግኩት። ከእሳቸው ጋር ቤተ ክርስቲያን እየሄድኩ ሳድር መጽሐፍ ቅዱስና ተአምራትን ሳነብ ቅዳሴ ማርያምና መልካ ማርያምን ሁሉ ጨርሼ ወደ ቅዳሴ ልገባ ትንሽ ነበር የቀረኝ። ታዲያ አምላክ የለም ብዬ መልስ መስጠት እንዴት ልደፍር እችላለሁ? በመጨረሻ ግን እሱም ሁኔታዬን አይቶ የተረዳኝ መሰለኝ። አይዞህ ምንም አይደለም፣ አምላክ አለ ብትልም ታጋይ መሆን ትችላለህ። እየጠየቅኩህ አቋምህን ለማወቅ ስለፈለኩ ብቻ ነው አለኝ። በሌላ አትውሰድብኝ እንጂ እኔ በእግዚአብሔር አምናለሁ አልኩትና በዚያው ተለያየን። አልፎ አልፎ ሲያስለኝ ሰንብቻለሁ። እያደር ግን ሳሉ ትንሽ ጠንከር እያለብኝ ሄደ። ከሳሉ ጋር የተያያዘ ምንም ህመም ስሜት ስላልተሰማኝ ችላ ብየዋለሁ። በሌላ ቀን ኃይሌ እንደገና ጠራኝና ስለሚያስለኝ ችግርና በአጠቃላይ ስለ ጤናዬ ጠየቀኝ። እኔም አንዳንድ ጊዜ እንደዚህ ብርድ ሲሆን እንደሚያስለኝ ነገርኩት። ሲያስልህ ከአክታ ጋር የተቀላቀለ ደም ይወጣል ብሎ ጠየቀኝ። አዎ አንዳንድ ጊዜ ከአክታዬ ጋር ደም ተቀላቅሎ ይወጣል አልኩት። እንደዚህ ከሆነ የሳምባ ነቀርሳ ሊሆን ይችላል አለና ከዚህ በፊት በዚህ ህመም ሐኪም ቤት ሄደህ ታክመህ ታውቃለህ አለኝ። በዚህ አይነት ህመም ሐኪም ዘንድ ሄጄ አላውቅም አልኩት። ምናልባት የሳምባ ነቀርሳ ሊኖርብህ ስለሚችል ለብቻ መተኛት ይኖርብሃል፣ ውሃ የምትጠጣበት ኩባያም ለብቻ ይሰጥሃል አለኝ። ከዚያን ቀን ጀምሮ አማኑኤል የሳምባ ነቀርሳ በሽተኛ ነው ተብሎ
ብቻዬን መተኛት ጀመርኩኝ። አንዳንድ ጊዜ አየሩ በጣም ሲቀዘቅዝ አንድ ነጠላ ለብሶ ለብቻ ለማደር በጣም ይቸግር ነበር። አንዳንድ ጓዶች ደግሞ እኛ በጥይት እንሞታለን እንጂ በሳምባ ነቀርሳ አንሞትም፣ እባክህ ዝም ብለህ ከኛ ጋር ተኛ ብለው አቅፈውኝ ይተኙ ነበር። ብቻዬን ስተኛ ግን በጣም እቸገር ነበር። የአብሮ መተኛት ነገር ሲነሳ በተለይ ከጂግሳ ጋር ሳድር ደስ ይለኝ ነበር። ምክንያቱም የጂግሳ ጀርባ በጣም ይሞቃል። የፈለገው ብርድ ቢሆን የጂግሳን ጀርባ ተደግፎ ያደረሰው እንደሚሞቀው ስለሚታወቅ ሁላችንም ከጂግሳ ጋር ለመተኛት እንሻማ ነበር። በኋላም ከጌራ ጋር እንድተኛ ተመደብኩኝ። ጌራ የሕክምና ባለሙያ ስለነበረ አይዞህ አትፍራ፣ በሳምባ ነቀርሳ ሞታለሁ ብለህ አትስጋ፣ ወደ ጓዶች አስተላልፋለሁ ብለህም አትሳቀቅ እያለ ያጽናናኝ ስለነበረ ትልቅ የሞራል ድጋፍ ሰጠኝና ተበረታታው። ከበረአትለን እንደተመለስን በቡድን ተከፋፍለን የሰራዊቱ ሕግና ደንብ ተነበበልን። ያን ጊዜ እነ ታሪኩ ማለትም ኤልያስ በቀለ ሲዳሞ ልጅ፣ ያዲቴ አበበ በየነ የቱሉ ቦሎ ልጅ፣ አብዲ መገርሳ፣ ጃራ ወይም ደረጀ ሞሊሳና አማረ እንዲሁም ሌሎች መተው ብዛታችን ጨምሮ በርከት ብለናል። ጥቅምት ታልቆ ወደ ህዳር መጀመሪያ ላይ በሰበያ በኩል ወደ መድአ ተንቀሳቀስን። መድአ እንደደረስን የሰራዊቱ አባላት ጥያቄ አነሱ። ስልጠና ወስደናል፣ ትጥቅም አግኝተናል፣ ከአሁን በኋላ ጠላት ያለበት ቦታም ድረስ እየሄድን ማጥቃት መቻል አለብን የሚል ነበር ጥያቄው። ለዚህ ጉዳይ ስብሰባ ተቀመጥን። በስብሰባውም መጨረሻ ሰራዊቱ አቅሙን ያገናዘበ የማጥቃት እርምጃ ሊወስድ እንደሚችልና ይህንኑ ውሳኔ ለፓርቲው ማሳወቅ እንደሚገባ ተወሰነ። አንድ ቀን ቆሎ ምሽላ አካባቢ እያለን ከነበርሄ ጋር ቁጭ ብለን እየተጨዋወትን አብዲ እየሮጠ መጣና ጓዶች፣ ጂግሳ እዚህኛ ውስጥ ከትግራይ ልጆች መሃል የጠባብ ብሔረተኛ አመለካከት ያላቸው ጓዶች ስላሉ ተጠንቀቁ እያለ እያስፈራራን ነው። ስለዚህ ችግር ላይ እንዳይጥላችሁ ተጠንቀቁ አለን። ነገሩን እንደሰማን ለምን ይሄንን አለ፣ ከምን ተነስቶ ተናገረ ብለን ሁላችንም ደነገጥን። ሕግና ደንቡን በተገኘው አጋጣሚ ሁሉ ነበር የምናነባው። ጂግሳ በማግስቱ መድአ የተባለው ቦታ ሆነን የሰራዊቱን ሕግና ደንብ ሲያነብ የአንድ አማርኛ ቃል ትርጉም ጠየቀን። በርሄ አንተ ራስህ ወቀው እንጂ አንተ ያላወቅከውን አማርኛ እኛ እንድናውቅ ለምን ትጠብቃለህ? በማለት ጥያቄውን በጥያቄ መለሰለት። በርሄ እንዲህ አለው፣ አብዲ ስለ ጂግሳ የነገረን ነገር ቅሬታ ስላሳደረበት ነበረ። በርሄ እውነተኛ ስሙ ሀጎስ በዛብህ ይባላል። የአክሱም ልጅ ሲሆን ከአጉላ የመጣ የዩኒቨርሲቲ ዘማች ነበረ። በሰራዊቱ አያ በርሄ በሚባል የሚታወቅና ከሰራዊቱ ወታደራዊ መሪዎች አንዱ ለመሆን የበቃ ነው። ጂግሳ ስለተሰማን ቅሬታ አላወቀም። በበርሄ መልስ ደነገጠ። በዚያ ላይ ሁላችንም ቅሬታ ስለነበረን በገጽታችን ላይ ይነበብ የነበረው መጥፎ ስሜት ነበረ። እንዴት እንደዚህ ይለናል? እኛ የፖለቲካ ብስለት ሳይኖረን ነው የመጣነው። ብዙዎቻችን አእምሮአችንን የከፈተው ንድፈ ሐሳብ ለመጀመሪያ ጊዜ የተሰጠን የፖለቲካ ትምህርት ብቻ ነው። የብሔርም ሆነ ሌላ ድርጅት ውስጥ ተካፍለን አናውቅም። የምናውቀው ድርጅት ኢህአፓ ብቻ ነበረ። እንዴት ጠባብ ብሔረተኞች አለን በማለት እኛ ቅሬታ ተሰምቶናል። ጂግሳም የበርሄ አነጋገር ደስ ባይለውም ውይይቱን ቀጠለ። ሕግና ደንቡ እየተነበበ ሰነበትንና በዛው ደግሞ ስለ ሰራዊቱ የመንቀሳቀስ መብትም ተነሳ። ፓርቲው ባላችሁበት ቆዩ፣ ምንም አይነት ወታደራዊ እንቅስቃሴ እንዳታደርጉ የሚል ትዕዛዝ ማስተላለፉ ተነገረን። ይሄ ፓርቲው ውሳኔውን እስኪለውጥና እንድንንቀሳቀስ እስኪፈቅድልን መጠበቅ እንደሚኖርብን አስገነዘበን። ይሄ ሁኔታ ብዙዎቻችንን ቅር አሰኝቷል።
እየበላንና እየጠጣን መንደር ለመንደር ለመዞር አልመጣንም። ትግል ማለት ሰራዊቱ ራሱን ሲችል ጠላት ያለበት ቦታ ሄዶ ሲዋጋና ሲመታ ብቻ ነው የሚል አመለካከት ስለነበረ ሁላችንም ቅሬታችንን አሰማን። ወዲያውኑ ውሳኔ ተላለፈና እንደ ሰራዊት አስፈላጊ በሆኑ ጉዳዮች ላይ እርምጃ የሚወሰድባቸው እንቅስቃሴዎች ማድረግ ጀመርን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 5 አብቅቷል። በቀጣይ ክፍል 6ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።